የኛ ከተማ ትንሽዬ ከተማ ነበረች። እዛ ሄድኩኝ። ለቤተሰቦች ደግሞ አልተናገርኩም። ታውቂያለሽ፣ ቤተሰቦች ምንም ያውቁት ነገር የለም። እኔ ዋሽቼ ነው ከዚያ መሄድ ፈልጌ ነው እንግዲህ እና ሄድኩኝ። ሲሄድ ግራ ገባኝ፣ የማደርገው ጠፋኝ። ናዝሬት ሄጄ እንኳን ናዝሬት አይደለም ከኛ ቀጥላ ያለችውን ከተማ ራሱ ሄጄ አላውቅም። እና ከዚያን የሆነ የአጎቱ ልጅ ነበረ ነጋዴ፣ እዛ ቅዳሜ ነበረ ቀኑ። እሱ ጋር ሄድኩኝና እንደዚህ ነው መሄድ ፈልጌያለሁ ምናምን። እህቱ ናዝሬት ነበረ ቀን ስራ ሰርታ የምትኖረው፣ እሷ ጋር እንድታደርሰኝ እፈልጋለሁ ምናምን ስለው አይ ችግር የለውም እኮ መታ እዚህ ነው ያለችው እና ነገ ከእሷ ጋር ትሄዳለች። በጣም ደስ አለኝ፣ በጣም ማለት ነው። እና ተደብቄ ከእሱ ጋር ሄድኩኝ። ልጅቷ ጋር ሄጄ እዛ 2 ቀን እዛ አደርን ቤተሰቦቹ ጋር ማለት ነው። ልጅቷ ከ2 ቀን በኋላ ነበር ወደ ናዝሬት የምትመለሰው እና በጣም ጦስ ይዞ ምናምን በጣም ተጨነኩኝ። ልጅም ነበርኩኝ፣ በጣም ተጨነኩኝ። እንደዛው መርፌ ምናምን ተወጋሁኝ። እየሄድን ናዝሬት ገባን። ከዚያም በኋላ ቀን ስራ ነበር የምሰራው ማለት ነው። ናዝሬት ለሰው ልብስ አጥባለሁ ምናምን፣ ማታም ሳገኝ አቦካለሁ። ቀን ስራ እየሰራው ነበር የምኖረው ማለት ነው። እና ከእሱ ጋር በዚህ መሀል አልተለያየንም። በቃ እኔ ከቤተሰቦቹ ጋር እሱን ቤተሰቦቹ እንደሚያስጨንቁኝ ስለማወቅ አልተጫኝም። ምንም ነገር የለም። በተፈጥሮ እንደዚህ በቃ አለ አይደለ፣ ዝም ብሎ ካለሽም የማይናገርሽ ካልኖርሽም ምንም አይልሽ ሰው፣ እንደዛ አይነት ሰው ነበር። እና በቃ እንደዛ እያልኩኝ ኖርኩኝ። ቀን ስራ ስራለው፣ እሱም ይመጣል፣ እዛም ይሄዳለሁ ምናምን። እንደዛ እያልኩኝ ቆየሁ እዛው እየሰራሁ ማለት ነው። እና በመሀል የሆነ አላህ ይባርካት እና የሆነች እዛው በጣም ሀብታም የሆነች ልጅ የሐረር ሰው ናት። አገኘኋት፣ ተዋወቅን። እዚያን በጣም ነበር የምታግዘኝ በጣም ማለት ነው። እና 2 ዓመት እንደዛ እያልኩኝ እንግዲህ እዛ የሄድኩት 2002 ነበር ናዝሬት የገባሁት ማለት ነው። እና እንደዛ እያልኩኝ ልጄን እንትን እላለሁ። ከሱ መለየት እንፈልጋለሁ፣ ግን ልጄን ለራሴ ያደግኩበት ነገር ትንሽ በጣም ስለሚከብድ የእንጀራ እናት ነገ የእንጀራ እናት ይዟት በጣም የምትጨነቀው በጣም በእሷ የሚጫወቱት እሷ የምትንከራተተው ነገር እየተሰማኝ ያለው ነገር እየቻልኩኝ በቃ መኖር እንትን አልኩኝ ማለት ነው። ሌላ ልጅ መጨመር ለእሷ ማለት ነው። እና እንደዛ እያለን እሱም እየተማረ እያለ ወደ ቤተሰቦች በመሀል የአባቴ ልጆች ወልዳ እንደተወለዱ ይሞቱባት እና እዛ ሄዳለሁ። ሲሄድ አባቴ በጣም ተቆጣኝ። ከሱ ጋር በቃ መለያየት አለብሽ ምናምን ነገር፣ ቀን ስራ እየሰራሽ ነው የምትልኪለት ምናምን እያለኝ እያገሽ ነው ምናምን ሲል አበደን። እኔ ከሱ ጋር እንደውም እሱ ነው ከቤተሰቦቹ ጋር እህል እያመጣ እንትን የሚለኝ የሚያግዘኝ። ውሸቴን እኮ ነው። እና ምንም ነገር ከሱ ጋር እሱን የማግዘው ነገር የለም እላለሁ። እኔ ደግሞ ውሸቴን ነው በጣም የምረዳው፣ እየሰራሁ እሱ የምረዳው ያለው ምክንያቱም ነገ ስለማለም ከሱ ጋር የመጣብኝ ነገር ቤተሰቦቹ ጋር ነው እንጂ እስካሁን ምንም ስላሌለ ማለት ነው። እና እንደዛው እያልኩኝ ከዚያም በኋላ 2ኛ ልጅ ተደገመ ማለት ነው። 2ኛ ልጅ ተደገመች። እንደዛው ልብስ እያጠብኩኝ ምን እያልኩኝ ናዝሬት ላይ ማለት ነው ወለድኳት እሷን ማለት ነው። ወላሂ እንደዚህ ከነገርኩሽ አብዬ ምክንያቱም ለሰሚውም ትንሽ ያሰለቻል ብዬ ነው አሳጥሬ እየነገርኩሽ ያለሁት ማለት ነው። እና እንደዛ ወለድኳትኝ። ከዚያም በኋላ ከወለድኩኝ በኋላ በጣም ከበደኝ ኑሮ በጣም አቃተኝ። ሲያቅተኝ ከዚያም በኋላ መመለስ በቃ ወደ ቤተሰቦቹ መመለስ። እሱም ደግሞ የመጀመሪያ ልጄም ሴት ስለነበረ ትንሽ እውቀቱም የዲኑም እውቀት ይሁን በሰውም ማዕብሪ አላውቅም፣ ግን ትንሽ እውቀታቸው ወላሁ አለም። ሴት ልጅ እኔ ደግሜ ሴት ልጅ ስወድ በቃ እንትን አለ። ምንድነው የወለደችው? አጎቱ ነበረ እኔ ጋ የነበረው እና ደውሎ ስጠይቀው ምንድነው የወለደችው ምናምን ብሎ ስጠይቀው እሱ ለአጎቱ ሞቶ ወደ ሀገር ቤት ተመልሶ ነበረ። የለም እዛ አሰላም የለም እኔ ጋም የለም። እና ከዚያን በዚህ መሀል ያልነገርኩሽ ነገር ቢኖር እሱ የሚማረው አሰላ ነው፣ እኔ ያለሁት ናዝሬት ላይ ነው። እና ከዚያን ማለት ስራ ሳይኖረው ተማሪ ሆኖ ነው የተጋባችሁት? ተማሪ ሆኖ አልሽ እኮ እሱ ማርኬት እንደወሰደ እኔ ደግሞ 10ኛ ክፍል እያለሁ ማለት ነው። እኮ ለምን ቸኮላችሁ? መተዳደሪያ ነገር ሳይኖራችሁ ወላሂ ይሄንን በመሀል እኔም ነግሬሻለሁ። ያኔ ስልሽ አሁንም አብረን እያለን ስላለ ለልጆችም ብዬ የማላወጣቸው ነገሮች ብዙ አሉ። ለቤተሰቦችም ያልተነገረ ሚስጥርን ይዤው ያለው ስላለ ማለት ነው። ገባሽ? ይሄ ነገር ሚዲያ ስለሆነ እና
እንደዛ አጎቱ ጋር ሴት እንደወለድሽ እሱ ጋር ያቆም አጎቱ ጋር ነበር። አጎቱ ሞቶ ወደ ሀገር ቤት ተመልሶ ነበረ። እኔ ደግሞ ናዝሬት ላይ ያለውን ወለድኩኝ። አጎቱ እዛ ነበረ መጥቶ ማለት ነው። ረመዳን ውስጥ ነበረ። ረመዳን እዛ ለመጾም ያኔ እንደዚሁ ሂጅራ ወጥተው የሚጾሙ አሉ አይደለ? እንደዛ ለመጾም መጥቶ እኔ ጋር ነበር ያለው ስወልድ ማለት ነው። እሱ ነበረ ከኔ ጋር እና እቺ የሀረር ልጅ አለች በጣም ሀብታም ናት። እሷ ነበረች ከኔ ጋር ያለችው። ደውሎ ስጠይቃቸው ምንድን ነው የወለደችው ምናምን እንኳን ደስ አለ ምንድን ነው የወለደች ሴት ልጅ ወይ እንደዛ ከሆነ ሁለተኛ ደግማ እንዳትደውልኝ ምናምን ነገር እዚያን እንደዛ ብሎ ስልኩን ዘጋው። አጎቱ ተቆጣው ምናምን ነገር ከዚያን እኔ ደግሞ አሁን ያኔ ይሄን ነገር ሁለተኛ ስወልድ ያኔ አቂቃ ፈልጌውም አይደለም ግን ከሱ ጋር ያልሄድኩት ደግሞ መውለድ ፈልጌ ነው። ግን እቺኛዋን ልጅ ደግሞ ሳረግዛት ያን ፈልጌ አይደለም ገባሽ አይደለ? ግን ትንሽ ጊዜውን ለማርዘም ነገሮች እስከሚስተካከሉ ለመጠበቅ ፈልጌ ነበር። ግን አልተሳካም ነገሩ ማለት ነው። እና ተመለስኩኝ ደግሜ ወደ ቤተሰቡ ማለት ነው። መሄጃ ስላለኝ በጣም ተቸገርኩኝ። ከአራስ ሆኜ መስራት አልቻልኩም። እሷን 1 ወር ከ15 ቀን ምናምን ሆኜ ይዣት ተመለስኩኝ ወደ ቤተሰቡ ወደ ገጠር ማለት ነው። እና እዛ ያለው በጣም አሁንም ያለው የበፊቱ የነበረው በላይ ጫና መጣብኝ። ልጅቷን አዝዬ እህል መነገድ ነበር የመረጥኩት። የኛ ከተማ ሄጄ ትንሽዬ ከተማ ነበረች። እዛ ሄጄ ቅዳሜ ማክሰኞ ቀን ስንዴ ምናምን ማገልባበጥ ከዚህ ገዝቶ ከዚህ ወደዚህ መሸጥ አለ አይደለ? እንደዚህ አይነት ነገር መስራት ጀመርኩኝ። እንደዛ እየሰራ እያለው ራሴውን እንደምንም እያረኩኝ እያበረታታው አባቴ በቃ ልጅቷ 8 ወር ምናምን ሲሆናት አባቴ እዚህ መሆን የለብሽም ወደ ውጭ ሀገር ሄደሽ መስራት አለብሽ እና ራስሽን መለወጥ አለብሽ ብሎኝ ሄድኩኝ። እሷን የ8 ወር ትቼ ወደ ሰዑዲ ተሰደድኩኝ ማለት ነው። እና እዛ ተሰድቼ ያለው ነገር እኔ ያኔ ያለው ነገር ባያስደስተኝም ለልጆች ዋጋ መክፈል አለብኝ የሚለው ነገር ብቻ ነው የሚሰማኝ። እናት መሆን አለብኝ፣ ትክክለኛ እናት፣ ራሷን ያልወደደች። ወደ ሳውዲ ስትሰደጂ ልጆቹን የት አስቀምጠሽ? ቤተሰቡ ጋር። ኦኬ። የሱ ቤተሰብ ጋር ናቸው። ምክንያቱም ላለያያቸው አልፈለኩም። ገባሽ አይደለም? እና እንደዛ ሄድኩኝ፣ ወደ ሳውዲ ሄድኩኝ። አልሐምዱሊላህ ነገሮች ሁሉ ተሳኩ። እሱም ምን ሄጄ በ9ኛው ቀን ነበረ የተቀጠረው ስራ ማለት ነው። እና እየሰራው እዛው ሰርቼ አልሐምዱሊላህ ወደ 2 ዓመት ምናምን ሰርቼ ቤት ጀምሬ ምናምን ነበረ መስራት። መሬት ገዝቼ ቤት እየሰራው ነበረ እና በመሀል ከሴቲቷ ጋር ተጋጨና ሴቲቷ ትኬት ቆርጣ ወደ አገር ልትመልሰኝ እና ቤቱን ደግሞ ግዴታ ወደ እነሱ ቤት አለመመለስ መጨረስ ነበረብኝ እና ለልጆቹ መከርኳቸውና ጠፋሁባቸው ከሰዎቹ ማለት ነው። 2 ዓመት ጨርሻለሁ እሷ ጋር 2 ዓመት ጨርሼ እሷ ልትመልሰኝ ስትል ጠፋሁባት። ከዚያም በኋላ ውጭ ላይ ሆኜ ሰራሁኝ፣ ቤቱን ጨረስኩኝ። አልሐምዱሊላህ በጣም አልሐምዱሊላህ። ወላሂ ሀቂቃ ለመናገር ያሉን ሰዎች ቢነግሩሽ ጥሩ ነበር። በጣም ብዙ ልጆች ራሱ በእኔ እየተሸፈኑ ራሴን ጠብቄ በጣም ያኔ በሴትነት እንትን ብዬ ሰራሁኝ፣ ገባሁኝ። አልሐምዱሊላህ። ከዚያም በኋላ ስገባ ወደ ቤተሰብ ነበረ ወደ ቤቴ ነበረ እንደገባ የገባሁት ማለት ነው። እና አልሐምዱሊላህ አላህ ሁሉ ነገር ቀየረው። እየኖርን እያለን 3ኛ ልጅ ደገምኩ ማለት ነው። ገብቼ በአመት ነው 3ኛ ልጅም ሴት ልጅ ሆነች። ከሳውዲ ስትገቢ ቀጥታ እሱ ቤት ነው የገባሽው? ቤት የሰራሁት ቤት ማለት ነው። ኦኬ። የሰራሽው ቤት እሱ ገብቶ ጠበቀሽ? እናት አባቱ ቤት ነበር የሚኖረው ከነ ልጆች? አዎ እሱ የሚኖረው የኛ ከተማ ነው የሚኖረው እና ልጆቼ ደግሞ ገጠር ናቸው ያሉት ቤተሰቦቹ ጋር ማለት ነው። እና ለብቻው ቤት ተከራይቶ ነበር የሚኖረው። አንቺ በሰራሽው ቤት ገብቶ ጠበቀሽ? ቤቱን ያለውን ነገር ጨራርስኩኝና መስታወት ምናምን አልገባበትም ነበረ። ገባሁኝ። በስንት ዓመት ሰራሽ ማለት ነው ቤቱ? 4 ዓመት ከ5 ወር 4 ዓመት ከ5 ወር። የሁለተኛዋ ልጅ ስትሄጂ 8 ወሯ ነበረ። ወደ 5 ዓመት ከምናምን ሆና ጠበቀች። ወደ 6 ዓመት ተጠይቃ ገባሁኝ። የመጀመሪያዋ ወደ እሷ ከ2 ዓመት ነበር የምትበልጣት። 7 ዓመት ምናምን ሆናል። ተላልቀዋል። የሁለተኛው አብደን አታውቀኝም። እንደውም ስገባ ማለት ሸሸኝ ነበር ምናምን አታውቀኝም። ቤተሰቦቹን ብቻ ነበር የምታውቀው እና
ስገባ ራሱ አዲሱ ቤት ገብተሽ በአመቱ እያቆምነው አዲሱ ቤት ገብተሽ የሰራሽው ቤት ሳውዲ ገብተሽ ሶስተኛ ልጅ አረገሽ። ወዲያው አረገዝኩኝ በአመቱ። ወንድ ልጅ ነበር የምፈልገው፣ አላህ ፈቀደውን ሴት ልጅ ደግሞ ሰጠኝ ማለት ነው። ሶስተኛ ልጅ ሰጠኝ። ከዚያም በኋላ አልሐምዱሊላህ ያኔ ጸጋውን ተቀበየ የለ ቤተሰቦቹ አይፈልጉም ነበረ። እሱም ተናደደ፣ ተበሳጨ፣ ብዙ ነገር ተፈጠረ ማለት ነው። ለምን ሴት ወለድሽ የሚለው ማለት ነው። እና ብዙ ነገር ተፈጥሮ ነበረ። አልሐምዱሊላህ እኔ ደግሞ ያኔ አላህ የሰጠውን መቀበል አለብን ብዬ እመክረዋለሁ ምናምን ነገር። ሀታ ጤነኛ ልጅ ራሱ መውለድ ትልቅ ነገር ነው። አላህ ጤነኛ ልጅ ሲሰጥሽ ራሱ ጸጋ ነው። እና ሴት ልጅ ማይፈልገው ምክንያት ወላሂ አላውቅም፣ እሱን አላውቅም፣ አላህ ነው የሚያውቀውና እንደዛ። ከዚያም በኋላ አልሐምዱሊላህ እሷ ወደ አላህ ሳደገልኝ ወደ 3 ዓመት ምናምን ሲሆናት አሁንም አራተኛ ልጅ ተለቀመ ማለት ነው። አራተኛ ልጅ አረገዝኩኝ እና በዚህ መሀል ያለው ነገር ሀውዬ ያኔ ተቀምጬ አላውቅም። አልሐምዱሊላህ ያኔ ጥር አለው ያኔ ራሴ ከሳውዲ ከገባሽ በኋላ ምን ስራ ጀመርሽ? ሽንኩርት ነበረ ከአንድ ከተማ እያመጣው እኛ ከተማ ሽንኩርትና ድንች እያመጣው ሰራ ነበረ። ጀግና እና በቃ እጥር አለሁ አልቀመጥም። እና እንደዛ እያልኩኝ አራተኛ ልጅ ደገምኩኝ ብዬሻለሁ። አራተኛ ልጅ ደገምኩኝ። አራተኛ ልጅ ደግም እንትኑ ግዝናው በጣም ከብዶኝ ነበረ። በጣም ታመም ነበር ምናምን ነገር በጣም ያኔ እሱ የሚለኝ መውለድሽ ሴት መውለድሽ ካልቀረ ለምዶ እንደዚህ የምትጨነቁ ብትሆኑ ነበር የሚሻለው ነገር ይለኛል። እኔ ግን አንድ ወንድ ወልድላቸውና ወንድሜ ቢያገኙ ጋሻቸው ነው ብሞት ራሱ አይቆጨኝም እያልኩኝ ነበር። እናት አይደለም እና እንደዛ እያልኩኝ ሴት መውለድሽ ካልቀረ ምን አስረገዘሽ ለምን ታረግዣለሽ ይልሽ ነበር። አዎ ለምን እንደዚህ ትጨነቂያለሽ ምናምን እያለ ነበረና ከዚያን እንደዛ እያልኩኝ አልሐምዱሊላህ ጊዜው ደረሰ። በጣም ታመም ነበረ። እርግዝና ላይ ያለ ነገር በጣም በጣም ከባድ ነበረ እና በዚህ መሀል ያኔ እኔ አሁን እዚህ መሀል ላስተላልፍ የምፈልገው በአላህ የማንተማመነው ነገር ሁሉ ነገር እሱ አመጣ ብሎ ማንቀበለው ነገር ሌላ ነገር ያስከትላል ከኋላችን ማለት ነው። ገባት አይደለም? እና ወለድኩኝ እንደ ማንኛውም ሰው 9 ወር ደርሼ ወለድኩኝ። ሳመት በሰላም ነበር ያመዝኳት። ስወልዳት ልጅቷ ቢስሚላህ የስፓይናል ኮርድ ቢፊዳ የሚባል ተጠቂ ነበር ስወልዳት ማለት ነው። አራተኛዋ ልጄ ማለት ነው። እና እንደወለድኳት በሰላም ነበረ። ቤት ነበረ ሀታ አምቡላንስ ጠርቶ አምቡላንስ እስከሚመጣ ራሱ አልጠበኩኝ ነበር። ተገላገልኩኝ በመሀል ማለት ነው። ምጡ አልቆየብኝም። እና እንትኑ ነርሱ መጥቶ ግሉኮስ ምናምን እኔ ላይ አስተዋል። እኔ ልጅቷ እንደወለድኳት ፌንት ነበረ የነቀልኩት ማለት ነው። እና ግሉኮስ አስሮልኝ ምናምን ቤት መጥቶ ነርሱ ከዚያን እንደዛው እያለው ያኔ ልጅቷ በጣም ትጮህ ነበረ። እኔ ራሴን አላውቅም። በዚያን ሰዓት ሰዎች ነበሩ እና ልጅቷ በጣም ትጮህ ነበረ። ወንድ ነው እያሉ እነሱ ያሽማጥጡ ነበረ። ምክንያቱም ያኔ የሚፈልገው ያን ስለነበር ማለት ነው። እና ከዚያን እናቴ ተጠርታ መታ ነበር። እናቴ ይዟት እንደዚህ ምንድነው ልጅቷ ወፍራም ስለሆነች በትከሻዋ ተይዞ ነው ምናምን የሚባል ነገር አለ አይደለ ስትወልጂ። እና እንደዛ ነው ብላ እናቴ ስታይ ልጅቷ ጀርባዋ ላይ ያበጠ ውሃ ነገር ያዘል ያበጠ ነገር አገኘች እናቴ ማለት ነው። ቶሎ ብላ ለነርሱ ነገረችው። ሲነግረው ያን የሆኑ በሞተር ወንድሜ እንትን ነበረ በሱ ይዞ ወደ ጤና ጣቢያ ሄደና ያን የሆኑ ሪፈር ተጻፈ። ያን የሆኑ ማለት ነው ከኛ ከተማ ያለች ሆስፒታል ተጻፈ። እዛ ሄድኩኝ። ያን የሆኑ ውሃ ሳልቀምስ ከቤቴ ማለት ነው እንደወለድኩኝ። ከዚያን ቀኑ ሙሉ እዛ ዋልን እስከ 8 ሰዓት ከኛ ከተማ ያለች ሆስፒታል ዋልኩኝ። ከዚያን እሱ ደግሞ ወደ ናዝሬት ሊፈራ ላይ ማለት ነው። ናዝሬት ለ2 ወር እዛ ቆየሁ ማለት ነው። ልጅቷ እስከምትታከም ድረስ ማለት ነው። እና ተወልዳ በ21ኛዋ ቀን የመጀመሪያ ኦፕራሲዮን ተደረገች ማለት ነው። ወገቧን ቋጥሮ ክፍት ነበረ። ይሄ ከጀርባዋ ያለው አጥንቱ ክፍት ነበረ እና በጣም ያኔ ከባድ ነበረ። ያኔ ስልሽ
መቀበል እስከሚያቅተኝ ነበር ያኔ ማለት ነው እየተፈጠረው ነገርና በጣም ይከብዳል። እኔ እዛ ሄጄ በቃ እዚህ መሀል እኔ እዛ እስከሚሄድ በጣም ራሴን በደንብ እንትን አይደለም ራሴን አላውቀውም ስልሽ ነቅቻለሁ፣ ግን ራሴ የተፈጠረው ነገር ራሴ ማሳመን አቅቶኛል። ገባህ አይደለ? ከዚያ እዛ ሲሄድ ዶክተሩ ያለኝ ከእሱን የመሰሉ 240 ልጆች አሉ። ይሄ አይግርምሽ፣ ይሄ አሁን ያለ ነገር ነው፣ ምንም ነገር የተፈጠረ ነገር የለም ያለ ነገር ነው ምናምን ብሎ አጽናናኝ ማለት ነው ዶክተሩ። እና እዛ ውስጥ ሆኜ አልሐምዱሊላህ በጣም ብዙ ልጆች አብዛኛው ልጆች በዚህ አውሮፓ ተጠብቀው ነበረ። እንደውም የመንግስት እዛ ያለው ከውጭ የመጣ እንጂ የመንግስት አይታከሙም ነበረ። እና በጣም ዶክተሮቹን ለመንኳቸው አልቅሼ ምናምን ችግረኛ ነኝ ምናምን ብዬ አለቀስኩባቸው እና እዛ እንድትታከሙ ለመንኳቸው። ዶክተሩም ተባበሩኝ። እዛ ከዚያን ልጅቷ ሁለት ሳምንት ሲሆን እንደዚህ ዝም ብሎ ይቀይሩላት ነበር። ታውቃለሽ፣ ይቀይሩላት ነበር። ከጀርባዋ ያለው ይለጠፋል፣ ይቀይራል ነገሩ። ከዚያ ይሄ ውሃ የቋጠረው ከጀርባ ውሃ የቋጠረው ነገር ከፈነዳ ይሞታሉ ህጻናት ማለት ነው። ውሃው ከፈነዳ በቃ ያንኑ ነበር የሚሞቱት። እንትን አይችሉም። የሆነ ልጅ እዚህ ላይ ምጽናናበት ሰው ልጆች አሉ። በረከት በቀለ የሚባል ልጅ አለ እዚህ ላይ የሆነ በቅርብ ጊዜ ከዩኒቨርሲቲ የወጣ ልጅ ይሄ ተጠቂ ያለ ዳይፐር ብዙ ሰዎች እዚህ ላይ የሚያግዙት ልጅ አለ። እና እነሱን እዚህ ከመጣው በኋላ ነው እንደውም ራሴ በጣም አምኖ የተቀበለው ነገሩን ማለት ነው። እና ብዙ ነገር ስለማየው በጉግል በዩቱብ እያደረኩኝ እያየሁ ይሄን ነገር ስትጽፊ አለጡ ሊወጣልሻል ነገሩ ማለት ነው። እና በቃ ከዚያን እንደዛ እየቀየሩላት ንፋስ ገባባት። ጀርባዋ ክፍት ስለሆነ ንፋስ ገባባት በዚያ ማለት ነው። እና በጣም ያልባት ነበረ። እኔ የሆነ ቀን በሁለተኛው ሳምንቷ እኔ እና ውስጥ ግቢና አቀዝቅዣት ሰውነቷ በጣም ነበረ የሚሞቀው ተብዬ ውስጥ ገባ። የህፃናት ማሳረፊያ ያለ አይደለ? እናቶች ለብቻ ናቸው፣ ህፃናት ለብቻ ናቸው። እና እዛ ሄድኩኝና ሲሄድ ልጅቷን እያቀዘቀዝኩኝ በሶፍት ውሃ አድርጌ እያቀዘቀዝኩኝ እያለው ዶክተሩን ሆዴ አልችላለኝ። የሌሎቹ ልጆች እግር ይንቀሳቀሳል፣ የእሱ አይንቀሳቀስም ነበረ እና ምንም ሲንቀሳቀስ አይችል አላውቅም እስከዚህ ቀን ማለት ነው። እና ዶክተሩን ጠይቁት፣ ዶክተር የኔ ልጅ እኮ እግሩ አይንቀሳቀስም የኔ ደግሞ ይንቀሳቀሳል እንዴት ነው ብዬ ስጠይቀው አይ ያንቺ እኮ እስከ መጨረሻው አይንቀሳቀስም እድሜ ልኳ እንደዚህ ነው የምትኖረው አለኝ። በጣም ከበደ፣ መቋቋም አቃተኝ። በቃ አይደል ባለው ነገር ላይ ስትጨምር በጣም ነበር የሚከብደው በጊዜው ማለት ነው። እና በዚያን ሰዓት ጥያት ነበር የወጣሁት። ጥያት ሳይሆን ይዣት ነበር የወጣሁት። ልጅቷን አቅፌ ግን ብዬ ወጣሁ። ዶክተሩ ከኔ ጋር እየሮጠ ማለት ነው። እና ወንድሞቼ እህቶቼ እዛ ነበሩ፣ ቆሞ ይዩኝ ነበር። ምንድነው ሞታብሽ ነው የተጠራሽው ምናምን በቃ የሞተች መስሏቸዋል እነሱ ማለት ነው። እኔ እያለቀስኩኝ ምናምን እያልኩኝ ነበር የጃትም ሮጠውና እዚያን ከተረጋጋሁ በኋላ ምንድነው የተጠራሽው ልጅቷ በህይወት አለች አይደለም ምናምን ሲሉ እኔ እኮ እንደዚህ ዶክተር መንቀሳቀስ አልችልም እስከመጨረሻ አለኝ ብዬ በቃ በሱ ነበረ ርስ ነበርኩት ማለት ነው። በሰዓቱ ሴት ልጅ ትወልጃለሽ እያልኩኝ አላህ ሊፈትነኝ ደግሞ ይሄ ነስጥኝ እያልኩኝ ማለት ነው። እና አልሐምዱሊላህ ከዚያን ወንድሜ አንቺ ታላቅ ወንድሜ ነበረ። አንቺ ጠንካራ አልነበርሽ እንዴ ኢማን አለኝ ብለሽ ሌላ ሰው ትመክሪ አልነበረ? ምንድነው አሁን ይሄን እንደዚህ የምትይው? በቃ ከአላህ የመጣው ነገር አላህ ቻይ ነው፣ ሊቀይር ይችላል። እነሱ ምን ያውቃሉ? ፈጣሪ ናቸው ምናምን እያለ ሲያጽናናኝ ነበር። እና ከዛ እንደዛ እያልኩኝ የኦፕራሲዮን ቀን ደረሰ። ኦፕራሲዮን ተደረገች። ኦፕራሲዮን ተደርጋ ከዚያ በአንድ ወር ሲሞ ከአንድ ወር ከ10 ቀን ሲሞላ በጣም ነበር የምታስለው። በጣም ወላሂ አቡ ያኒ ህፃን ልጅ ያኒ እንደዛ አስላ ትሞታለች ነው እንጂ የምትይው ትተርፋለች ብለህ አታስቢም አበደን። በጣም ነበር ስታስል ማለት ነው። ጀርባው ክፍት ነው። አስቢ፣ እናት ነሽ፣ ጀርባው ክፍት ነው። በጣም ነው የምታስለው። ለአውባ ሰውነቷን ሁሉ ነበር የሚወስደው። የገባው ንፋስ ነው እንደዛ የሚያደርጋት፣ ብርዱ የገባው በክፍተቱ ማለት ነው። እና እዚያን ውጪ ተባልኩ። አንድ ተደውለባት ስልክ
ተደውሎብኝ ነው እና ውጪ ተባልኩኝ። 1 ወር ከ10 ቀን ሲሆነኝ ማለት ነው። አረ ዶክተር እንዴት ነው የምወጣው? በጣም እያሳላት እኮ ነው፣ ትሞትብኛለች። እንድትሞትብኝ አልፈልግም፣ ብዙ ዋጋ ከፍዬባታለሁ ምናምን። እባክሽን ውጪ፣ በቃ ከዚህ በላይ እዚህ መቆየት የለባትም። ያለው ደንብ ይሄን 1 ወር ነበረ። እንዲሁም አዝነንልሽ ነው ስፌቱ የተሰፋችው ስፌት ቀዳዳው አልተደፈነም ነበረ፣ ውሃ ያፈስ ነበረ ክሩ በክሩ በኩል ማለት ነው። እና ለሱ ብለን ነበር ያዘንልሽ። በቃ አይቻልም ተባልኩኝ። ውሃው እያፈስ ነበረ፣ ያንም አልተዘጋም ነበረ ማለት ነው። በቀዳዳው ውሃው በጣም እንትን ይል ነበረ። ከዚያ በቃ ውጪ ተባልኩኝ፣ ተገደድኩኝ፣ ወጣሁ። እንደወጣው እሱና እህቴ ነበሩ። እህቴ እዛ ነበረ የምትኖረው እና እሱና እህቴ ቤት ሄድኩኝ። ከሄድኩኝ በኋላ እሱ ወደ ሀገር ቤት መግባት አለብኝ በሳምንት ተመለሽ ተብዬ ነበረ፣ ቀጠሮ ተይዞልኝ ቼክአፕ ማለት ነው። እና ለሳምንት ብዬ ወደ ሀገር ቤት አልገባም፣ አንተ ግባና ያለውን ነገር ሽጥና ይዘህልና የምንጠቀምበትን እና እስከዚያ ራሱ እቺ ልጅ ወደ ግል ወስጃት እንደዚህ ትሞትብኛለች እና ወደ ግል ወስጃት የሆነ መድኃኒት ሽሮፕ ራሱ ቢሰጡልኝ እረፍት እንድታገኝ እናደርሳት አልኩትና ለመንኩት። ሳይፈልግ ሲቀር በእህቶች ምናምን ያጨናነቁትና ሄድን። ስንሄድ ግል ወሰናት። በጣም ነበረ የምታስለው። አያት ዶክተሩ ዮሪካ የሚባል የህፃናት ሕክምና ናዝሬት ውስጥ ነበረ እና እዛ ነበር የሄድኩት። ከዚያን አያት ሲያየት አልጋ መያዝ አለብሽ፣ ለ1 ሳምንት መተኛት አለባት ተባልኩኝ። ዛሬ ነው የወጣሁት ከሆስፒታል። በቃ አልጋ መያዝ አለብሽ እና 5,000 አስይዘሽ አልጋ መያዝ አለብሽ እና ትታከምልሻለች፣ ትድናለች፣ ምንም አታስቢ ምናምን፣ ምንም ያረጋት መድኃኒት ይታሰርላታል በግሉኮስ ምናምን ተባልኩኝ። ከዚያ የለኝም እዚህ ሰዓት እንኳን 5,000 የእሱ ትራንስፖርት ራሱ ከእህቴ ልቀበልላት ነው፣ ምንም የለኝም። አስቢ፣ እዛ ውስጥ የቆየ ነው። ይሄን ሁሉ ነው መድኃኒት በየቀኑ ትገዣለሽ፣ ብዙ ነገር አለ እና አልችልም አልኩት። አለቀስኩኝ፣ በጣም አለቀስኩኝ፣ እየየብዬ አለቀስኩኝ። ከዚያን አንድ ነገር ላደርግልሽ ልተባበርሽ እችላለሁ አለኝ ዶክተሩ። ወደዛው አሁን የመጣሽበት ሆስፒታል በኢመርጀንሲ በአስቸኳይ ሕክምና ልጽፍልሽ እችላለሁ ሪፈር አለኝ። በቃ ይቻላል አልኩት። ታደደ። እሱ አይፈልግም ነበረ። እሱ በዚህ መሀል ወላሂ ብዙ እዚህ ላይ የማላወራቸው ነገር ብዙ ነገር ይለኝ ነበር እሱ ማለት ነው። ሕክምናውን አይፈልግም። ገባ ሄደን ብዙ ልጆች ስለሞቱ ይቅርታና እንድትድን አይፈልግም። ብዙ ልጆች ስለሞቱ እንደሱ አይነት ልጆች ብዙ ልጆች ስለሞቱ በቃ የምተርፍ አይመስለውም ነበረ። ለዚህ ተብሎ ነው ሌላ ልጆች እያሳደገን ምናምን ነገር ሌላ ልጆች የሚሆነው። መጀመሪያም እኮ በእርግዝናሽ እኮ ሴት ለመውለድ ለምን ታረግዣለሽ እኮ ብሎሻል አልኩሽ እኮ አሁን እሱ አይፈልግም እያልኩሽ እኮ ነው። አሁኑ ነው እዛም የተቀመጠው ህልውና በቃ እሉኝታ ይሉኛል የሚለው ነገር ካብሪን ሽንት ቤት ልገባ ነው፣ ግን ይህንን ይዞ ከሄድኩኝ ኢንተርኔት ስለሚቋረጥ በዚህ ሰማሻለሁ ገስት ላይ ባለው አካውንቴ እና ከዚህ ጋር ስነሳ የለችም ብለሽ እንዳታቆሚሽ። እሺ እናትሽ ችግር ነው። አሽራብዬ እሺ እናት እና እዛ አሁን ጻፍልኝ አልኩኝ፣ ጻፈልኝ። ከዚያን ሲጽፍልኝ ተመልሼ አሁን የመጣሁበት ሆስፒታል ተመለስኩኝ ማለት ነው። እዛ ተመለስኩኝ፣ በኤመርጀንሲ ገባሁኝ። ስገባ እንደ አዲስ ማለት ነው፣ እንደ አዲስ ተመዘገበች። ግን ያለው ዶክመንቶች እዛ ውስጥ ስለነበሩ ዶክመንቶቹን አወጡላት፣ ሰጡኝ። እዛ ህክምና ጀመረች። አሁንም ለ28 ቀን እዛ ውስጥ ቆምን ማለት ነው። ቆየን፣ እዛ ውስጥ ቆየን። ስፌቱም ቶሎ ስፌቱ የማይደፈን ከሆነ አሁንም ለውጥ አይኖረውም ተባልኩኝ። እዛው ቆየሁ ማለት ነው። ለ28 ቀን እዛ ውስጥ ቆየሁን። ከዚያም ከቆየሁ በኋላ አልሐምዱሊላህ ስፌቱም ተደፈነልኝ። ልጅቷም ተሻላት በሰጧት መድኃኒት ማለት ነው። ወጣሁኝ፣ ገባሁኝ። እንግዲህ አሁን ከገባ በኋላ ወደ ሀገር ቤት ተሸኘሁኝ ማለት ነው። ከገባ በኋላ በየ3 ወሩ ተመላልሰሽ
እሷን ቼክ ማስደረግ አለብሽ። ምክንያቱም ከ6 ወር በኋላ ወይም ደግሞ ከአመት በኋላ ተመልሳ ድጋሜ ይሄ ክፍቱ ቦታ አጥንቷም ክፍት ነው፣ ስጋውም ደግሞ ውሃው ከላዩ ላይ ተፈሶ ብቻ ነው የተሰፋው። ቆዳው ብቻ ነው ተመልሶ የተሰፋው እንጂ ክፍተቱ እንዳለ ነው ያለው ማለት ነው። እና እቺ ልጅ ለወደፊት ሽንቷንም በቃ ያለ ነገር መቆጣጠር አትችልም ራሷን እና መመላለስ አለብሽ፣ ቼክአፕ ማስደረግ አለብሽ። እንኩላሊቷ ላይ ኢንፌክሽን ሊኖርባት ይችላል እና ላዚም መመላለስ አለብኝ ስለተባልኩኝ ገባሁኝ። በየ3 ወሩ እየተመላለስኩኝ በየ3 ወሩ አሳየት ነበር። ወላሂ ለዚህም በጣም ያኔ ያለው ነገር እናቶች የሆናችሁ ታውቃላችሁ ይህን ነገር በጣም በቃ አሁን እኔ እሷ የሆነ እንደተጎዳችብኝ እሷን ሰው በቃ የሆነ አለ አይደለም ከሌላ ልጆች እንትን ብዬ ነበር ማየት እና ከዚያ ነበር። ምክንያቱም ያለው ነገር እኔ ጋር ያለው ነገርና እሱ ጋር ያለው ነገር በጣም ነው የሚለያየው እና እኔ ምንም ሆና እንድትድንልኝ ነበር የምፈልገው እና እንደዛው ነበር የምመላለሰው። ከዚያ ወላሂ እንደዛ እየሄድኩኝ 1 አመት ከ8 ወር እንደዛ ሄድኩኝ ማለት ነው። 1 አመት ከ8 ወር በየ3 ወሩ እያመላለስኳት ማለት ነው። በየ3 ወሩ እያመላለስኳት እንደዛው ሄድኩኝ። ከዚያን በቃ እነሱ ሲሄድ ምንም ሌላ ለውጥ የለም የሚያዩት በቃ መዳን እየዳነ ነው ምናምን ነገር በቃ ይሄ ሲድን ትንሽ እሷም ስትጠነክር ተመልሶ ሌላ ኦፕራሲዮን እንደሚደረግ ነበር የሚነግሩኝ ማለት ነውና እንደዛው እያልኩኝ ከዚያን 1 አመት ከ8 ወር ከሄድኩኝ በኋላ በቃ ምንም ለውጥ ለማያደርጉልኝ ነገር ለምን እዚህ እመላለሳለሁ ብዬ እግሯም ስለማይንቀሳቀስ እንደዛው እንደነበረች ስላለች ይሄ እግሯ የሆነ እንደዚህ ቁጭ ብዬ ቲቪ እያየው ቤት ውስጥ የሆነ ዶክተር ታደሰ ሲዳ የሚባል ናዝሬት የነርቭ ሕክምና ነበረ እና ለምን እሱ ጋር ወስጄ አላሳያትም? እግሯን ነርቭ የሚሆን ከሆነ ይሄ ነገር ያልታወቀ ነገር ነው። ምክንያቱም ሌላ ልጆች እንደዚህ ሆነው ተጠቅተው ስላላየው እዛ አገር ውስጥ ማለት ነው የተለየ ነገር ሆነብኝ። እንደተወለደች የማትንቀሳቀስ ሳያት ማለት ነው ለኔ አዲስ ነገር ሆነብኝና ከብት ሽጬ ሄድኩኝ ናዝሬት ማለት ነው። ሰውየውም ናዝሬት ነበረ። ሄድኩኝ ሲሄድ ከዚያን አያትና በጣም ተቆጣኝ። ከእህቴ ጋር ነበር የወሰድኳት። ተቆጣኝ። እስከ ዛሬ ምን እየጠበቅሽ ነበረ ምናምን ነገር አለኝ። ተቆጣኝ። ናዝሬት አዲስ አበባ ሄደሽ ሲቲ ስካን ማስነሳት አለብሽ፣ ጭንቅላቷ መታየት አለባት። ጭንቅላቷ እየተለቀ ነበረ ታውቂያለሽ። ምክንያቱም ይሄ በስፓይናል ኮርዱ ወደ ጭንቅላታችንና ወደ ሰውነታችን የሚተላለፈው ውሃ አይተላለፍም። የሷ ክፍት ስላለ አጥንቷ ስለማይገጣጠም ማለት ነው። ገባሽ አይደለ? ጭንቅላቷ እየተለቀ ነው የሚሄደውና ከዚያን ልትገያት ነው የምትፈልጊው ምናምን ነገር። አሁን አዲስ አበባ ሄደሽ ሲቲ ስካን ማሳየት አለብሽ ተባልኩኝ። እሺ አልኩኝ። አዲስ አበባ ከእህቴ ጋር ሄድን። አላህ ይባርካት። ብዙ ከኔ ጋር ከአባቷ በላይ ከኔ ጋር ተጨንቀዋል እነሱ ማለት ነውና ሄድኩኝ። እዛ ሲሄድ ልጅቷ እንቅልፍ ካልወሰዳት ወላሂ አንዳንድ ጊዜ ፈተና ሲበዛብሽ እኮ በጣም ነው የሚከብደው። ልጅቷ እንቅልፍ ካልወሰዳት ሲቲ ስካን ውስጥ መግባት አይቻልም ተባልኩኝ። እዚያን ልጅቷ ቀኑ ሙሉ እዛ እንውላለን። ተኛች ብለንና ስናስገባት እሱ ነገ ይንቀሳቀሳል ታውቂያለሽ። ማሽኑ ሲንቀሳቀስ ቶሎ ብለህ ትነሳለች። ሲንተና አውጫት ትባላለህ። አወጣታለሁ። ማታ ሄዳለሁ። ማለትም እዛ እናድራለን። እሷ ሲንቀሳቀስ ታወጣለች። አውጣት ትባላለሁ። አወጣታለሁ ማለት ነው። አለጦር እንደዛ ይሁን 3 ቀን ለዚህ እስከ 3 ቀን እዛ እየከፈልኩኝ ሆቴል ይዘን ማለት ነው 1000 እዛ ቅርብ ያለ 1500 እየከፈልን እዛ ቆየን ማለት ነው። ቆየን። እዚያን እንደምንም ተነሳች። ጭንቅላቷን ለብቻ አንድ ላይ ነበር መነሳት ያለባት። ጭንቅላቷን ለብቻ ደግሞ ጀርባውንም ደግሞ ለብቻ ነበር የተነሳችው ማለት ነው። በእንቅልፏ የተነሳ ማለት ነው ስላልጨረሰች እሷ። እንደዛ ስመለስ ውጤቱን ይዤ ወደ ናዝሬት ስመለስና ለዶክተሩ ሳሳየው ዶክተሩ ምንድነው ያለኝ? ተቆጣ ማለት ነው። በጣም ተቆጣ። አስቆይተሽባት ነው ምናምን ነገር እስከዛሬ እንዴት እናት ሆነሽ አታስቢም? በቃ ጤና ያላቸው ልጆች እንጂ ለሌሎቹ እኔ ያለሁበትን ነገር እኔ ነኝ የማውቀው።
ግን እሱ እኔ ዝም ያልኩ መስሎታል ማለት ነው። እንደዚህ ስለፋ እኔ እኮ በየ3 ወሩ ነበረ እዚህ የምመላለሰው። ምን ያደርግልሻል ካላዩልሽ ለውጥ ካላሳዩ ለምን አልሄድሽም ነበር ምናምን ይለኛል። እና አሁን ምን ማድረግ አለብኝ አልኩት። አሁን ልጅቷ መታከም አለባት፣ እስከ ውጭ ድረስ ራሱ ሄዳ መታከም አለባት። ትታከማለች፣ ችግር የለውም። እና እግሯንም ስፖርት አሰሪያት፣ የተመጣጠነ ምግብ ከ16 አይነት በላይ የምግብ አይነት ማለት ነው። ጥራጥሬ ከ16 አይነት በላይ አድርገሽ አንድ ላይ አድርጊና አስፈጪና የተመጣጠነ ምግብ ስጫት። ከአታክልቶቹ ምናምኖቹ ይሄን አስበያት ከአቅሜ በላይ ይቅርታ። የዛኔ ቆርጠው እንትኑን ሲያወጡት ፈሳሹን ከልጅሽ ላይ ሲያወጡት እነሱ ስህተት ሰርተው በትክክል ሳይዘጉት ወይም በትክክል ሳይሰሯት ቀርተው እንጂ ሌሎች ልጆች ተሰርተው እኮ እግራቸው ተንቀሳቅሷል አይደል? አልኩሽ እኮ ከ6 ወር በኋላ መመለስ አለባት። ይሄን ራሱ ላንቺ ብለን ነው ነበር የተባልኩት። ይሄን ራሱ እዚህ የሰራ ነው ወደ አዲስ አበባ ዘውዲቱ ሆስፒታል ነበረ መሄድ ያለብሽ። ግን አንቺ እዚህ ችግርሽን ስለተናገርሽ ላንቺ ብለን ነው ይሄን የሰራ ነው። እና ከ6 ወር በኋላ ነው ወረፋው የሚደርስሽ። ከ6 ወር በኋላ ደግማ ትሰራለች ወይንም ደግሞ እስከ 6 ወር ይሄ ሁለተኛ ጊዜ ለማድረግ ትንሽ ስለሚያቅብ ከአመት በኋላ ወይንም ደግሞ ተባልኩኝ ማለት ነው። ከዚያ ስወጣ እንደዛ ተብዬ ነው የተወጣሁት። ገባሽ አይደለ? ግን 1 አመት ከ8 ወር ስመላለስ እንኳን ደግሞ ኦፕራሲዮን ሊያደርጓት ምንም እንደዚሁ እኔ ቼክአፕ ሲባል ወላሂ ለዚህም አንዳንድ ጊዜ በጣም ነው እንትን የሚሉት እያመነጫጨቁኝ ለዚያው ሙሻ እያደረጉኝ ማለት ነው። ባክሽን አጨቅጭቅኝ ምናምን እያሉ ብዙ ታካሚ የመንግስት ሆስፒታል ነው አይደል? የመንግስት የመንግስት ሆስፒታል ደሞዛቸው ትንሽ ስለሆነ በነፃ ስለሆነ እኮ ነው የሚያመነጫጭቁት። የግል እኮ እንደ ንግስት ነው እኮ ትሪት የምትደረጊው። የግል ያስፈልግሻል። ይሄ ራሱ ከብዶኛል። ይሄ ራሱ ወላሂ ካሬ ነው ካልኩሽ ራስሽን አጋነንሽው ትይኛለሽ። ይሄ ራሱ እንዴት እንደሆንኩኝ እኔ ብቻ ነኝ የማውቀው። እና ከዛን እንደዛ ሲያቅተኝ ነው ምንም ላያረጉልኝ ሲያቅቱ ነው ተመልሼ ወደ ግል ሄድኩት ራሱ ማለት ነው። እና ከዚያ ምን ማድረግ አለብኝ ብዬ ዶክተሩን ጠየቅኩት። አሁን ማድረግ ያለብሽ እዚህ ለ10 ቀን እዚህ ትተኛለሽ፣ እኔ ጋር መድኃኒት ሰጣታለሁ። ይሄ መድኃኒት ያሽላታል። የሆነ ዶክተር ይመጣል፣ ከውጭ የሚመጣ ዶክተር አለ። እሱ ዶክተር እዚህ መደረግ አለባት የሚል ከሆነ እዚህ ታስደርጊያታለሽ። እዚህ መደረግ የለባትም ከተባለ ደግሞ ወደ ውጭ ይጻፍልሽና ህንድ ሀገር ትሄድና እዛ ታስደርጊያለሽ ምናምን ተባልኩኝ። ፓስፖርት ነበረ ያለኝ አማራጭ። አሁን እኔ እሷን ለእናቴ ጥዬ መሄድ ነበረ። ለእናቴ ጥዬ እሷን እናቴ ለራሷ ታማሚ ናት። ሌላ ልጆች የሚያግዟትም የሉም። ደግሞ የእሷ አሁን ያኔ ስዑዲ ሲሄድ መሳቅ እንጂ ሌላ ነገር ስላለ ነው የምስቀው። በመሃል ስዑዲ ሲሄድ በ8 ወራ የጣልኳት ልጅ ደግሞ አይንናስ የሰው አይን ሆኖባት ይጥላታል። ሲነሳበት ውር ነው የሚያረጋት። እሷ ራሱ ሌላ ሰው ነው የሚያስፈልጋት። እቺ እንትኖች ስትሄጂ ወደ ሳውዲ አረቢያ ስትሄጂ ሁለቱንም ልጆችሽን እናትሽ የባለቤትሽ ቤተሰቦች ጋር ነበርሻቸው? ሶስተኛዋን ታዲያ እናትሽ ጋር ያስቀመጥሻት ከዛ በኋላ አረብ ሀገር አልሄድሽም እኮ። ቆይ እናቴ እኔ የምልሽ አሁን እቺ የሁለተኛዋ የወለድኩት ወስጃታል ነበር። ታዲያ ከገባኝ አምጥተውልኛል እኮ እኔ ጋር ነበረች እኮ። ሁሉንም ልጆችሽን ሰብስበሽ በአንድ እየኖርሽ ነበር አይደል? እቺ ትልቋ የመጀመሪያዋ እኛንን ያሳደግነው ስላሉ ለነሱ ታውቋቸው። እሷ ልጅቷን ማለት ነው ስትሄጂ ሳውዲ ስትሄጂ። አንደኛዋን ደግሞ እናትሽ ጋር ነበር ያስቀመጥሻት የ8 ወሯን? እነሱ ጋር ነው ያስቀመጥኳት። ሰጡ ገባሽ አይደለ? ሁለት ልጆች ስትመጪ መለሱልሽ። ከሳውዲ ስትመለሽ የባልሽ ቤተሰብ ትልቋ እዛው ቀረች። እነሱ ጋር አንቺ መተሽም እዛው ቀረች እሷ። እኔ ከገባሁ በኋላ እዛው ቀረች እሷ። ኦኬ ገባ። ልጆቹም ስለነበሯቸው እኔም አላህን ፈራሁኝ። እሳቸውም ትልቅ ሰው ስለነበሩ በቃ እቺን ከሰጣችሁኝ ምናምን ብዬ እሷ ራሱ በግድ በስንት መከራ ጠፍታ መኪና ውስጥ ሁላ ገብታብኝ ሳላቅ ማለት ነው ልትመለስ እዛች የ8 ወር ራሱ ማለት ነው በስንት መከራ እናቴ አይደለችም ብላ መኪና ውስጥ ክዳኝ ሁላ ራሱ ነበረ። ሌሎች ሰዎች ለምሳሌሽ በ8 ወሯ ተሻሽለሽ የተመለሽው ከ5 ዓመት በኋላ ከሳውዲ ኦልሬዲ 6 ዓመት ልጅ ሆና ስለሆነ አታውቅም። ለዛ ነው እና እሷ እኔ ጋር ነበረች። እና አሁን እናቴ ጋር ጥዬ ሲሄድ እችኛዋ ልጅ መያዝ ትችል ነበረ።
እናቴ ልታግዛት ትችል ነበር። የትኛዋን ነው እናትሽ ጋር የጣልሻት? አሁን 4ኛዋን ለመውለድ ታመማዋን 4ኛዋን ማለት ነው። 4ኛዋን አይነናስ ነው። አይነናስ የያዛት ማናት? ትልቋ እቺ አሁን 8 ዓመት ሞልቷታል። ያኔ አሁን እኔ ወደዚህ ልመጣ ስል 8 ዓመት ነው። ስንተኛዋ ምልሽ? 1ኛ፣ 2ኛ፣ 3ኛ፣ 4 ልጆች ነው ያሉሽ? ሁለተኛዋ ትልቃለች። እሷን እናትሽ ጋር የተውሽው? እሷን እናትሽ ጋር የተውሻት እቺን ለማስታመም ነው? እናቴ ጋር ተዋት ነበር እያልኩሽ ነው። ግን እናቴ ጋር ደግሞ እሷ የማትቀመጠው ወደ ቤተሰቡ ወደ ገጠር ልመልሳት ነው እቺ ትልቋን ራሱ። ምክንያቱም ይጥላታል፣ የገባባት ከዚያ ስለሆነ ይጥላታል። እሷ ራሱ ሌላ ሰው ያስፈልጋታል፣ ሌላ ሰው እሷን የሚረዳት ሌላ ሰው ያስፈልጋታል፣ ትልቋን ራሱ ማለት ነው። እና ትንሿን ብቻ ነበር እናቴ ጋር ጥዬ ሄድኩት ወደዚህ ስመጣ ማለት ነው። እቺ መች ሕክምና ጨርሽና ነው የምትሄጂው የተባለው እኮ ዶክተሩ። ወይ ህንድ ሀገር ሄዳ ትታከማለች። ስለ ህፃኗ ሕክምና መጨረስን እየነገርኩሽ እኮ ነው። ይኸውልሽ እዚህ ዶክተሩ ያለኝ እዚህ የሚመጣው ዶክተር ከውጭ የሚመጣ ዶክተር አለ። እሱ እዚህ ኦፕራሲዮን ደግማ ትደረጋለች የሚል ከሆነ ትደረጋለች፣ ወይንም ደግሞ ወደ ውጭ ሄዳ እዛ መደረግ አለባት ከተባለ ደግሞ እዛ ነው የምትሄደው ሲለኝ አቅሙ አልነበረኝም። ፓስፖርት ነበረኝ እያልኩሽ ነው ወደዚህ ልመጣ። እዛ አቅሙ ስላልነበረሽ ልጅቷ ሕክምናዋ ሳይደረግ ተንጠልጥሎ አስቀምጥሻት ወደ አረብ ሀገር መጣሽ? መጣ። ኦኬ። የት ማን ጋር አስቀምጥሻት? እናቴ ጋር። ሌሎቹ ሶስቱ ሴቶችስ? ሁለቱ እቺ የመጀመሪያው እንዳልኩሽ ቤተሰቡ ጋር ናት በፊትም ማለት ነው። ሁለተኛውም እዛ ስትቀመጥ በጣም ስለምትታመመኝ ከሷ ጋር ራሱ ብዙ ስቃይ ስላየሁኝ የሁለተኛውን ራሱ እዛው ነበር የመለስኳት ወደ ገጠር ማለት ነው። ወደ የሱ ቤተሰቦች ጋር በይኝ። የሱ ቤተሰቦች ጋር። እሺ። ሶስተኛዋን ደግሞ እህቴ ጋር ናዝሬት ወሰድኳት። ተበታተኑ ማለት ነው። ልጆችሽ ተበታተኑ። እሺ። ምክንያቱም ግዴታ እቺን እንትን ማለት አለብኝ። እቺን አሁን ያለው ነገር እቺ ከሁሉ የሚከብደው ትንሹ አይደለች የምትታመመው። የወደፊት ህይወቷ ደግሞ እናት አይደል ያሳስበኛል። እና እኔ አሁን የምፈልገው እሷ እንድትድንልኝ ብቻ ነው። በቃ በኋላ አላህ ፈቅዶ ሰርቼ የሆነ ነገር ቤትም ሸጥቼ ምን ብዬ እሷን ማሳክማት መችል ከሆነ ባዶ እጄም ቢሆን ገብቼ እነሱን አንድ ላይ ሰብስቤ ያሳድጋቸዋለሁ የሚል ነገር ነው በቃ ይደለ። እና ፓስፖርቴ ነበረ የማውቀው ልጅ ነበር ኤጀንሲ የሚሰራው ናዝሬት ላይ ዋንጋሪ የሚባል የሀገራችን ነበረ። እዛ ሄድኩኝ። ልጁ ድሮም አብረን ተምረን ስለነበረ በጣም ተባበረኝ ምናምን ነገር ቶሎ ወደዚህ እንዲመጣ አደረገኝ። ቶሎ ነገሮችን ጨራረሰልኝ። አላህ ጅዛውን ይክፈለው። ልጅቷንም አይቶ ነበረ እጃት ስለሚሄድ ፕሮሰሱን እስከሚጨርስ እጃት ነው የሚሄደው። ልጅቷን ሳይ መጀመሪያ ሳይ ልጅቷ እኔ ላይ ተቀምጣ ሳይ ደህና ልጅ ነበር የመሰለችው። እቺን የመሰለ ልጅ ጥለሽ አሁን ልትሄጂ ምናምን ነገር እያለኝ ነበረ። እና ልጅቷ እኮ ያት ብዬ ሳሳየው ደነገጠ። አትጂ በቃ ያለውን ነገር እዚህ ወረዳሽና ታሳክሚያታለሽ፣ ልጆችን በታትነሽ እንዳትጂ ምናምን ስለኝ ሰው ቢረዳኝ የአንድ ቀን የሁለት ቀን ነው። ከዛ የሚቀጥለውን ነገር ስለምቸገር መስዋዕትነት ከፍዬ እሷን ማዳን ነበረብኝ እኔ ማለት ነው። Yes, my love. You received this one? Yes. Put it there. እና where is that? Because there is only one. One by one, maybe he will bring separately. Yeah, maybe he go to bring the... Okay. እና ከዚያም በኋላ መጣሁኝ ወደዚህ ማለት ነው። ፕሮሰሱ ልጁ ጨረሰልኝ። በዚያ መጣሁኝ ወደዚህ። ስመጣ የበለጠ እዚህ ደግሞ ሌላ ጣጣ ማለት ነው። እና እኔ እንደመጣው ትልቋ ልጅ የሚጥላት ነገር ተነሳባት እየተባልኩኝ ይደወልልኝ ነበረ። በቃ ብዙ በቃ ጭንቀት የሚል ነገር ብቻ ነበር የሚደወልልሽ ከባልሽ ቤተሰብ። ልጅቷ የሚጥል በሽታ አለባት። ሁለተኛዋ ልጅሽ በቁጥር ነው እሺ የምንለያቸው። አራቱም ከ1 እስከ 4 ሴት ስለሆኑ ሁለተኛዋ ልጅሽ እሺ። ባለቤትሽ አንቺ እዛን እሱ ብቻውን ሊኖር ነው? አንቺ ልጆቹን እዚህ እዛ ያደርግሻቸው? እሱስ የት ሊኖር? አንቺ በሰራሽ እሱን ከርነሽ ተይው። አሁን የሚጨንቀኝ ለማወቅ እኮ ነው የት እንደሚኖር ነው። የሚኖረው ብቻውን ነው። ተከራይቶ ወይስ አንቺ ሳውዲ አረቢያ 5 ዓመት ሰርተሽ በሰራሽ ቤት? የሰራሁት ቤት ውስጥ ነው ያለው። ኦኬ። ሰራተኛ ቀጠርሽለት ወይስ ብቻውን ራሱ ያጸዳል ያበስላል? እኔ እሱ አይጨንቀኝም በዚያን ሰዓት ያልኩሽ። እኔ አሁን ልጆች የራሱ ጤና ያላቸው ልጆች ራሱ አያሳስበኝም ነበር በዚያን ሰዓት ያለው ነገር
አሁን እሱ እንደምንም ኖረ። እኔ የሚያስበኝ ነገር የትንሿና የወደፊት ነገር የምኖርበት ከሷ ጋር የምጨነቀው ነገር ነው እያስጨነቀኝ ያለው። ገባሽ አይደለም? እና ስመጣ ያኔ ብዙም እንደዚህ በመግባባት አይደለም የመጣሁት ከሱ ጋር ራሱ ማለት ነው። እና መጣሁኝ። ስመጣ እዚህ ሌላ መከራ፣ ስራ ጠፋ ነበረ፣ ስራ የለም በመጣሁበት ሰዓት። ዛሬ ትገቢያለሽ፣ ታጽጃለሽ፣ ትወጫለሽ፣ 15 ቀን ትሰሪያለሽ፣ ትወጫለሽ። የምትሰሪውን የሚወስዱ የቢሮዎቹ ሰዎች። በጣም ብዙ ጭንቅ፣ እስከ 4 ወር ብዙ ጭንቅ አሳለፍኩኝ ማለት ነው። እዚህ አሳለፍኩኝ። ልጆቹ በጣም ይረዱኝ ነበረ። በጣም የሚያውቁኝ ልጆች፣ የሀገርም ልጆች ነበሩ፣ ሰርተው የሚመለሱ ልጆች ነበሩ። ወላሂ በጣም ይረዱኝ ነበረ። እዚህም ያሉ ልጆች አሉ፣ የሀገራችን ልጆች በጣም ወላሂ ብር አሰባስበው ራሱ ይላኩልኝ አሉ። ወላሂ ጀዛቸውን ይክፈላቸው። አሁንም የሚያዳምጡ ሊኖሩ ይችላሉ። እና በጣም የሚረዱኝ ልጆች ነበሩ። እና እንደዛ ብዬ የሆነ ቤት ገባሁኝ። 1 አመት ሰራሁኝ። 1 አመት ሰርቼ ከሴቲቷ ጋር ተጣላን ማለት ነው። እኔ በጣም በሳጭ ነበር ሀቂቃ ለመናገር ከሰዎቹም በላይ እኔ በጣም ነበር የምበሳጨው። አለቅሳለሁ፣ እበሳጫለሁ። ትልቋ ልጅ በጣም ታመመች፣ በጣም ታመመች ትልቋ ልጅ። እና ናዝሬት፣ አዲስ አበባ ምናምን ሲሉ ይወስዷት ነበረ፣ ትልቋን ራሱ ማለት ነው። እና የትንሿም ቀጠሮ ደርሶ ትንሿን እዚህ አሁን ያልኩሽ ሆስፒታል፣ የግሉ ሆስፒታል አስተኝተዋት፣ እህቴ ያስተኝታት ማለት ነው። ትልቋ ልጄ ከሰው ጋር ይዛ መታ እህቴ ነበረች እዚህ ያስተኛቻት ማለት ነው። እና እሷ እዛ ነበረች። ትልቋም ታማ፣ የሁለተኛውም ታማ ወንድሜ ይዟት መጥቶ እየተንከራተቱ ነበረ ከሷ ጋር ማለት ነው። ናዝሬት እያሉ አዲስ አበባ እያሉ ምናምን ነገር በቃ በጣም ብስጭት ነበረ። በጣም መቋቋም የማይቻልበት ጊዜ ነበር። አልሐምዱሊላህ ያልፏል ግን እና ከዚያም በኋላ በጣም እንትን አልኩኝና ብሩ ምንም አይደርስልኝም ነበር በዚያን ሰዓት። እና ሴቲቷን ብር ጨምሬ ለልጅሽ ሕክምና ስንት ነበር ያስፈልጋል የተባልሽው የዛን ጊዜ ዶክተሩ ያለሽ? ሰውየው ውጭ የምትሄጂ ከሆነ እስከ 2 ሚሊዮን በቀላሉ በዚያን ጊዜ ነው። አሁን አይደለም። አሁን 3 አመት በዛን ጊዜ ቤትሽ 2 ሚሊዮን አያወጣም ነበር? አረብ ሀገር የሰራሽው? እስቲ አቡዬ እነግርሻለሁ፣ እየመጣን እነግርሻለሁ። እንኳን 2 ሚሊዮን ሊያወጣ ነው ራሱ አላወጣም። እና ከዚያን በሴቲቷ ጋር ሴቲቷን ስራም ስለሚበዛብኝ ብር ጨምሪልኝ በብስጭት እንትን ያለ ነገር ነውና ብር ማጨምሪልኝ ከሆነ እንደዚህ ካውያም ስራም በጣም ይበዛብኛል፣ ኩሽና እምረዳለሁና ብር ማጨምሪልኝ ከሆነ ትመልሽልኛለሽ። ሴቲቷን እንትን እንደሚላት ሰው ማለት ነው። ሴቲቷ አይ እንዳትመለሽ ስራዬን ስለሚወዱት እንዳትመለሽብኝ ብላ የምትጨምርልኝ መስሏት ነበር። እሺ ኦኬ ብላ ነው የጻፈችልኝ። በዋትስአፕ ነበር የላኩላት። ኦኬ ብላ ጻፈችልኝ። 12 ሰዓት ነበር የድምጽ ላይ ያስኩላት። 11 ሰዓት ሲሆን በዚህ በዱባይ 1 ሰዓት ሲሆን ሰውየው ከስራ ገብቶ ነበረ። መታ ተነሽ ነው ያለችኝ። የት? ወደ ቢሮ ልመለስሽ። ምን ነው? አይ በቃ ብር ካልጨመርሽልኝ ብር ጨምሪልኝ፣ ስራ ከብዶኛል፣ ብር ካልጨመርሽልኝ ትመልሽልኝ አልሻላሽኝ ምናምን ስትለኝ የምናገረው ግራ ገባኝ። በቃ አላህ እኔ ላይ ሁሉን ነገር እኔ ላይ ፈርዶ ነው ምናምን ብዬ ሻንጣኝ ይዤ ነበር የተነሳሁት። ሴቲቷን አለመንኳትም። እዛ ተመለስኩኝ። ከባሰ ይምጣ እዛ መንከራተት በቃ ቢሮ መሄድ፣ ከቢሮ ወደ ቤት፣ ስራ መሄድ፣ ከስራ 15 ቀን ሰርተሽ 1 ወር ሰርተሽ ያኔ ስራ ቦታ የተለያዩ ነገሮች ያጋጥሙኛል። የተለያዩ በቃ የሆነ የሴቶች መፈተን የሚባለው ነገር ያጋጥሙኛል። እመለሳለሁ። ትግስት አጣው በጣም በቃ የመጨረሻ ጊዜ ወላሂ ያልኩኝ አላህ ያኔ ይሄን አሁን ያኔ ወደ ሀገር ቤት መግባት አለብኝ በቃ ብዬ አሳጥራለሁ። ኢንሻአላህ ወደ ሀገር ቤት እመለሳለሁ። አብሪን ኮሜንታት ሀሳብሽ ይሰረቃል። ወደ ግድግዳ ጣራ እያየሽ አሁን እና በቃ እመለሳለሁ ብዬ እንትን አልኩኝ ማለት ነው። እመለሳለሁ ብዬ አሰመርኩበትና ልጁም መጥቶ ነበር። ሀገር ቤት ላይ ያለው ኤጀንሲ እዚህ የሚሰራ ወንድሙ ነው መጥቶ ነበር። እና ከዚያን ለልጁ ነገርኩት። ልጁ እንደዚህ ነው በቃ የሚረባም ስራ የማያስገቡኝም፣ ስመጣም ደግሞ እኔ የምሰራውን ብር እነሱ ናቸው የሚወስዱት። ልጄን ታውቃታለህ ምን እንደሆነች እና እነሱ ራሱ እኔ መርዳት ያለባቸው የሰራሁትን ብር ራሱ እየወሰዱ ለምበላው ነገር ራሱ ልጆቹ ናቸው የሚረዱኝ ብዬ ልጁ ላይ ያለቀስኩኝ። ተቆጣቸው ምናምን ነገር ደህና ስራ አስገባት ምናምን ተባልኩኝ። አልሐምዱሊላህ እዚህ ቤት ገባው ማለት ነው። አሁን እዚህ ቤት ከገባው 1 አመት ከ7 ወር ምናምን እንደዚህ ሆኖኛል። እና
እዚህ ገባሁኝ አልহামዱሊላህ። እዚህ ከገባሁ ደግሞ በጣም የተረጋጋ ሰዎች ናቸው። እኔ ያልረጋጋ እንጂ እነሱ የተረጋጉ ሰዎች ናቸው። እና መጥቼ እዚህ የዛሬ አመት እዚህ ምንም ህክምና አይቻልም እና ወደ አዲስ አበባ ሪፈር ትደረግና ከአዲስ አበባ ይጻፍላችሁ ተባለ። ወንድሜና እህቴ ነበረ ይዟት የሄዱት ማለት ነው። እና ይጻፍ ተባለ። ከዚያም በኋላ እዛ ሲሄዱ ይጻፍልናል ብለን ተስፋ አደረግን፣ ወደ ውጭ ሀገር ማለት ነው። እና ገስት ገብቼ ሰው መለመን ነበር በላይቭ የነበረው እንዲሰበስቡልኝ እርዳታ ማለት ነው። ልጆቹ አብረን ቁርአን የምንቀራው በግሩፕ ላይ ያሉ ልጆች ትንሽ ያኔ ረድተውኛል። እና ገስት ገብቼ ለአንቺ ግን ብዙ ጊዜ ልክ የነበረ ቢዚ ስለሆንሽ ያኔ በዚያን ሰዓት እርዳታን ታሰባስቢ ነበረ። እንዳሁን ሰው በዝቶ ምናምን አልነበረም። እና በጣም ሰው በዝቶ ስለነበረ አንቺ ጋርም ቻንስ አላገኘውም። እንትና ጋር አግኝቼ ነበረ፣ ማኪ የምትባል ይቺ ኦሮሞ ልጅ ጋር አግኝቼ ነበረ። ልጅቷ በቃ የሚጽፉልሽን ነገር አምጪና የሚጽፉልሽን ወረቀት ከዚያ ስንት የሚባለው ወረቀቱን አምጪና ችግር የለውም እናሰባስባለን። እዚህ ላይ ያሉትን ፌመሶችን ሁሉ አነጋግርልሽና አሰባስብልሻለሁ ችግር የለውም አለችኝ። ከዚያም በኋላ ወንድሜ ይዟት ሄደ። ከዚያ ይዟት ሲሄዱ አሁን ያለው እዛ ያለው ዶክተር ደግሞ ያለው ያኔ የተጻፈበት ሪፈር የተጻፈበት ሆስፒታል ያሏቸው ይሄ የሚቻለው ከ6 ዓመት በኋላ ነው። ልጅቷ አሁን ገና 3 ዓመት የዛሬ ዓመት ነው 3 ዓመቷ ነበር 3 ዓመት ነው። እና ከ6 ዓመት በኋላ ካልሆነ በስተቀር ልጅቷን ልትገሉ ካልፈለጋቸው አሁን ደግሞ ኦፕራሲዮን አይቻልም። በዚህ ዓመት ህፃን ሆና 2 ኦፕራሲዮን አይቻልም። እና ከ6 ዓመት በኋላ ነው መሆን ያለበት ተባለ ወንድሜ ማለት ነው። እና አሁን ወንድሜ እኔ እንደዛ አላለኝም፣ ያለበትንም ስለሚያውቅ እንደዛ አላለኝም። እና በቃ ችግር የለውም እናሳክማለን፣ ትንሽ ቆይተን ተመልሱ ብሎናል ምናምን ብሎ ነገረኝ። ወላሂ እኔ ችግር የለብኝም ወንድሜ ንገረኝ ያሉህን ነገር። አይ መታከም ራሱ አችልም፣ ውጭ ሀገር ራሱ ብትል ለውጥ የላትም፣ ምንም ነገር ቢበላ ራሱ እኔ ችለዋለሁ፣ አላህ ያመጣው ነገር ስለሆነ ችለዋለሁ፣ ችግር የለውም እና ንገረኝ አልኩት። ትቋቋሚያለሽ? አዎ እቋቋማለሁ። አይ በጨረሻ እኮ አይቻልም ተባልኩኝ። ምንም ይሄ ለውጥ አያመጣም። ለውጥ ቢያመጣ ራሱ ልክ በረከት በቀለ ያዳመጡት ልጆች ካሉ እዚህ ስር የሚቻል ራሱ ከ60% ያኔ 60% ከመቶ 60% ይድናሉ። 60% ደግሞ ያኔ 40% ደግሞ የማይድኑ ናቸው። እና ይሄን ያህል ተስፋ ያለው ነገርም አይደለም። ቢሆንም ደግሞ በህፃንነቱ አይደለም፣ ጠንክራ ትልቅ ሆና ራሷን ችላ ራሷን አውቃ ምናምን ካልሆነ በስተቀር አይሆንም ተብያለሁ አለ ወንድሜ። አይ አልহামዱሊላህ ችግር የለውም በቃ አላህ ፈቅዶ ነው ያደረገው። ፈቅዶ ያደረገውን ነገር ደግሞ እኔ መቀበል አለብኝ የሚለውን ተቀበልኩኝ። ተውኩኝ ማለት ነው። ተስፋ ቆርጬ ተውኩኝ። አሁን እሷ ያኔ ልጅቷ ያኔ አልহামዱሊላህ ባለችበት ነገር ጥሩ ቢሆንም ይሄ ያለው ውሃ ክፍት ያለው ውሃ እንትን ይላል። ውሃው እዛ ቀዳዳው የማይሸፈን ከሆነ በሌላ ቦታ ይወጣል። ገባህ አይደለ? እንደዛ እየቻልኩኝ እያለው በተፋዋ ላይ ተመልሶ ወጣ ውሃው ማለት ነው። አበጠ፣ ውሃ ቋጠረ። ልክ ለምሳሌ ውሃ እንዴት ብዬ ልንገርሽ፣ ውሃ የፈላ ውሃ እጅሽ ላይ ሲፈስ እንዴት ነው ያብጥና ውሃ ይቋጥር የለ? እንደዛ ይሄ መቀመጫዋ ላይ በሁለቱም መቀመጫዋ ላይ ውሃ ቋጠረ። አስቢው፣ ወገቧ ያበጠ ነው፣ የተሰፋ ነው።